አረ ሊዮ ግን አረ ታው እንዲ ምን አይነት ድንቅነት ነው? እሺ ቆይ እንዲ እነ ኤርሊንግ ብሮት ሃላንድ እነ ኪሊያን ምባፔ ዘመናችን ነው ብሎ በሚፈዋከሩበት ጊዜ ላይ አንተ ግን በ39 ዓመት አሁንም ቶፕ ስኮረር ሆነ ማለት ነው። በእነሱ ዘመን ያንተ ዘመን እንደማያበቃ ያስመሰከርክ ትገኛለህ። ምን አይነት ተጫዋች ነህ ግን አንተ? እንዲ ተቀይረህ ገብተህም ጎል ማስቆጠርን አታቁም። በ39 ዓመት ከነዚህ በእድሜ ኦልሞስት እኮ በቃ የሆነ ከግማሽ ትንሽ ከፍ በሚሉ ተጫዋቾች ጋር ነው እየተፈዋከርክ የምትገኙ። ምን አይነት ሰው ነህ አንተ? አርጀንቲና ጆርዳን 3-1 በማሸነፍ እንግዲህ ወደ ጥሎ ማለፉ ኦሬዲ አራግጣ ነበር። ማለፏን ማራገጥ ትችላለች። ከኬፕ ቨርዲ ጋርም በጥሎ ማለፉ የምትገናኝ ይሆናል ማለት ነው። በዚህ ጨዋታ ላይ ሶስቱም የአርጀንቲና ጎሎች የተቆጠሩት ከሴት ፒስ ማለትም ደግሞ ከቆመ ኳስ ነበረ። የመጀመሪያውን ኳስ ሎ ሴልሶ ነበረ በቅጣት ምት ማስቆጠር የቻለው። ከዛ በኋላ ላውታሮ ማርቲኔዝ በፔናልቲ አስቆጠረ። ሊዮ ሜሲም ተቀይሮ ገብቶ እንግዲህ የመጨረሻ 30 ደቂቃዎችን ተጫውቶ ብቻ ቅጣት የምታስቆጥረው ወጥቷል። በዚህ ዓለም ዋንጫ ያስቆጠራቸውን ጎሎች ወደ 6 ከፍ ማድረግ ችሏል። በኬሮር ያስቆጠራቸውን የቅጣት ምት ጎሎችም ወደ 72 ከፍ ማድረግ ችሏል። ይሄ ሰው ግን በጣም ሊታመን የማይችል ተጫዋች ነው። እኔ በዚህ ሰው ዘመን ላይ በመፈጠሪ በጣም እድለኛ ነኝ። የምሬን ነው የምላችሁ። አሁን በቃ ምንም የሚቀረው ነገር እኮ የለውም፣ ግን ያለውን ሪከርዶች ከፍ ማድረግ ነው የተያያዘው ማለት ነው። ምንም በእግር ኳስ ይሄ ነው የምትሉት የቀረው ስኬት የለም፣ ግን ማን በየጊዜው አይገመት በየጊዜው የተለየ ሰው እየሆነ ነው የሚመጣው። ኤኒዌይ እናንተ ስለዚህ አርጀንቲና ናሽናል ቲም ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን አትርሱ። ማድነቅ የምናቅ መስሎን ኖረን ሚሊዮን የቴዲ አፍሮን ግጥም ነው ያስታወሰን። አሁን ምን ብለን ይህንን ቅጣት ምን ገልጸው? የምር በቃ እያዘጋጀን ነው እኮ በቃ ጥሎን ሊሄድ እኮ እያዘጋጀን ነው። ልክ ይሄ አባት ልጁን ወደ ስራ ጥሎት ሊሄድ ሲል ከረሜላ ምናምን እንደሚሰጠው አሁን እኮ ከረሜላ እየሰጠን ነው። ወይኔ ሜሲ በቃ በስመ አብ እያንዳንዷን ሚኒት እኮ ኢንጆይ እኮ ነው እናደርጋለን። ምን አይነት ሰው፣ ምን አይነት ምትሃት፣ ምን አይነት የቅጣት ምትስልት። አሁን የሪቬሊኒዮን ከኋላ የምታዩትን ሰው ከቦክስ ውጭ ብዙ በማስቆጠር 6 ኳስ ከቦክስ ውጭ አስቆጥሯል። እኔ በዓለም ዋንጫው ራሱ ብዙ ቅጣት ከሱ በላይ ያገባል። ትዝ ይለኛል በፊት ናይጄሪያ ላይ ምናምን ራሱ ያባበለ ቅጣት ያገባ ኢራን ላይ ነው። ኢራን ላይ ከውጭ የዛን ብቻ በጣም ቃላት ያንስባቸዋል ስለሜሲ እና ሂዝ ዲፍረንት እናጣጥም። እንቅልፌን ሰውቼ ነው ኳስ የማየው ስትለኝ ለማን ነው የምትሰዋው ነው የምልህ። ለማን ነው እንቅልፍህን ሰውተህ ኳስ የምታየው? ሊዮኔል አንድሬስ ሜሲ the only football goat። አርጀንቲና 3-1 ባሸነፈችበት ጨዋታ ሊዮኔል አንድሬስ ሜሲ 6ኛ ጎሉን በተከታታይ በ3 ጨዋታዎች ላይ ማስቆጠር ችሏል። ስለሚቻል ነው። ታዲያ ምን ታደርገዋለህ? ሊዮኔል አንድሬስ ሜሲ አሁንም ታሪክ መጻፉን ቀጥሏል። በዓለም ዋንጫው አርጀንቲና እስካሁን አልተሸነፈችም። በ3 ጨዋታ 9 ነጥቧን ሰብስባለች። ጎት 6 ጎል አስቆጥሯል። አባቴ ሌላ ታሪክ ነው ይሄ ራሱ። ተቀይሮ ሃፍ ታይም ነው የገባው። ቀረቀረልሽ ገብተህ ታወጣዋለህ። ኮፒ ሊንክ ሪፖስት ሼር አድርጉ። የሊዮ ፋኖች እየመጣችሁ ፎሎ እንድታደርጉኝ ጠይቃችኋለሁ። የቀን የለ ወደ ዘይድልኝ አጣፍጥብኝ ወደ ዘይድልኝ እኔ አይደለም ለሰው እኔ ለራሴ ማንሆንኩ ነውር አምባለጌ እኮ ስነ ምግባር እኮ አይደለም እኮ ያፈነገጠ እኮ ነው ከባህላችን እኮ ምንድነው ይሄ ሰውዬ አይደለም እኔ የጋናውን ጠንቋይ ቢያገኘው ጎዳና ተተደሪ ነው የሚያገኘው። ጎዳና ተተደሪ ያደርገዋል። እኔ 100% ነው የምነግርህ። በቃ እኔ ማለት እንደው ፈጠረት ለመስግን ቤት ሞን ቋሚ ቢሆን የላውታሮንም ፒኬ የሌሲሶንም ቅጣት ተገባለና አትሪኩን ሰርቶ ሊወጣ ኖርም ያቅመሰል ይብልህ አለበት። አላህ ይስራው ምስቶ ከኛ አቅም በላይ ነው። ይሄ ዓለም ዋንጫ ለየት ያለ ዓለም ዋንጫ ነው። ኤክስፒሪየንሱም ለየት ያለ ነው። ይሄው ለሊት 6 ሰዓት ጀምሬ እስከ 1 ሰዓት ቆይቻለሁ። 3 ጨዋታ አይተን ማለት ነውና ከዛ ደግሞ ለየት የሚያደርገው ማለት ነው የዘንድሮ የሜሲ ፐርፎርማንስ ምናልባት ከኳታሩ ዓለም ዋንጫ በላይ ሳይሆን አይቀርም። ዘንድሮ ለየት ብሎ ነው የመጣው ማለት ነውና ተቀይሮ ገብቶ ያቺ ፍሪኪክ እንዴት እንደምትጣፍጥ ማለት ነው ምንረዳው። ይሄ ውድድር ካለቀ በኋላ ከአመታት ምናምን በኋላ ሜሲ የሚባል ተጫዋች እኮ አለ ብለን ስናስታውሱላ በቃ ያን ያህል ጣፋጭ የሆነ ጨዋታን ያየ ነው ማለት ነው ከሜሲ ዘንድሮ።
በጣም ደስተኛ ነኝ እንደዚህ አይነት ዓለም ዋንጫ እያየሁ ስለሆነ። በቃ ሰዓቱ አይመችም ምናምን፣ ግን እሱን አመቻችቼ ራሱ በማየቴ የሆነ ነገር መስዋዕትነት ከፍዬ እያየሁ ስለሆነ በጣም ነው ደስ እያለኝ ያለው። የሜሲ ደጋፊዎች፣ በልዩነት የሜሲ ደጋፊዎች እንኳን ደስ አላችሁ። ኳስ የምትወዱ ሰዎች እንኳን ደስ አላችሁ። በቃ ይችላል፣ ልጁ ይችላል። ምንም ጥርጥር የሌለው ነገር። የበለጠ ማንንም ልትወድ ትችላለህ፣ ልጁ እንደሚችል ግን ማመን አለብህ። በቃ በጣም ለየት ያለ ዓለም ዋንጫ እያየን ስለሆነ ልንደሰት ይገባል ባይነኝ። ይመቻችሁ። ሊዮ ኳሱን ሲነካ ሪከርዶች ይሰበራሉ ወይም ሪከርዶች እንዳይደረስባቸው ሆነው እላይ ይሰቀላሉ። ይሄ ነው የሚፈጠረው። ዛሬ ሊዮኔል ሜሲ ከቦክስ ውጪ ብዙ ጎል በማስቆጠር በሪቪኒዮስ በሚባል ተጫዋች የተያዘውን ሪከርድ በ5 ጎል የተያዘውን ሪከርድ ዛሬ 6ኛውን ጎል በዓለም ዋንጫ ሊዮኔል ሜሲ ሲያስቆጥር ሪከርዱን ሰብሮታል። ይሄንን ማድረግ የሚችለው ንጉሠ ነገሥት ዘእግር ኳስ ዘእምነ ነገደ አርጀንቲና ሊዮኔል ሜሲ ራሱ እግር ኳስ በቃ ይሄ ነው ልናገር የሚችለው። ይሄን ነው የምችለው። ኢማጂን 90 ደቂቃ ቢጫወት ምን ሊፈጥር እንደሚችል አንተን በማየቴ እግዚአብሔርን አመሰግናለሁ። አንተን እግዚአብሔር ስለሰጠን ቀና ብለን ሁሌም ስለ ሜሲ እናመሰግናለን። በዚህ ሰዓት ላይ ምን ብሎ የሚከራከር ሰው ስልችት እንዳለኝ ታውቃላችሁ። ጎት ምናምን ትችዋለሁ። ሰው ነው ኤአይ ነው ምናምን የሚል ስያሜ የምትሰጡት ማለት ነው። ማናችሁና ነው እናንተ የምትወስኑለት ለዚህ ሰውዬ? ማናችሁና ነው የምትወስኑት? በቃ ከአይምሮ በላይ ነው ልጁ፣ ከጭንቅላት በላይ ነው። ኧረ ሜሲ ሁላችንም በሚባል ደረጃ ማለት ነው። በቃ ከረፍት በኋላ ያለውን አርጀንቲና ነበር ለማየት የጓጓ ነው። ግን ከረፍት በፊት ያለው አርጀንቲና ሲያምር፣ ከረፍት በኋላ ያለው አርጀንቲና ሲያምር፣ በኢየሱስ ስም ጎልክ ምን በልክ ምንድነው አሁን አንተ? ኧረ በስመ አብ። አሁን ስለ ተቾቹ እናውራ ወይስ ከቤንች ተመልሶ ስላገባው ጎል እናውራ? የት ይሻላችኋል? ተች ራሱ ሳይበልጥ አይቀርም። ሌላ ቀን ሌላ ዊን ለአርጀንቲና፣ ሌላ ጎል ለሊዮኔል ሜሲ። ሶስቱም ጎሎች ከቅጣት ምትና ከፔናልቲ የመጡ ጎሎች ናቸው። አርጀንቲና 3 ጆርዳን 1 አርጀንቲና 3-1 አሸንፋለች። ጆቫኒ ሎ ሴልሶ ዋቴ ፍሪኪክ የሚገርም ፍሪኪክ አግብቷል። ላውታሮ ማርቲኔዝ ፋይናሊ ይሄ ልጅ ብዙ ከለፋ በኋላ ዓለም ዋንጫ ላይ ጎሉ ማግኘት ችሏል። ሊዮኔል ሜሲም ተቀይሮ ገብቶ ቅጣት ምት አግብቷል። ቅጣት ምቱ ይሄን ያህል አሪፍ ነበር ኖ፣ ግን ደግሞ እዛ ጋር የሚገርም ስራ ነው የተሰራው። ብቻ ኦቨርኦል አርጀንቲና 3-1 አሸንፋለች። ዊ አር ሃፒ አባውት ኢት። በኋላ በደንብ እናወራበታለን። ሊዮ ሜሲ ግን ሪከርዶቹ መስበር አላቆመም። በዚህ ጨዋታ ብቻ አሁን ባገባው አይ ቲንክ 3 ነው ምናምን ሪከርድ ሰብሯል። እናወራበታለን። ይመቻችሁ። ለሜሲ ደጋፊዎች ነው ይሄ ቪዲዮ። አይወላችሁ ሊዮኔል ሜሲ ማለት 39 ዓመቱ ድረስ እኩዮቹ ጋር የሚፎካከሩትን ሰዎች ጨርሶ አሁን ደግሞ ወደ መጪዎቹ እንደነ ኪሊያን መባፔና እንደ ኤርሊንግ ሃላንድ አይነት ተጫዋቾች ጋር ፉክክር የጀመረና አሁንም በዚህ እድሜው ከነሱ ተሽሎ የሚገኝ ሰው ያልሆነ እግር ኳስ ዓለም ላይ ግን የተፈጠረ ድንቅ ፍጥረት ነው። ስለዚህ ይህንን ሰው አታወዳድሩብን አንፈልግም። በቃ አታወዳድሩብን ከማንም ጋር። እኔ ማለት የሜሲ ደጋፊዎች ራሱ ከማንም ጋር እንዳታወዳድሩብን፣ ከማንም ጋር ስሙን እንዳታነሱብን። ምክንያቱ አይወዳደርማ። ታሪክ እየሰራ ያለ ሰው እኮ ነው። ገብቷል አይደል? እስከ 39 ዓመቱ በእድሜው አቅራቢያ ያሉትን ተጫዋቾች ይፎካከሩታል ተብሎ የሚጠበቁ ተጫዋቾች ከዓመታት በፊት ጀምሮ የረሳቸው ሰዎችን ጨርሶ አሁን ወደ መጪዎቹ እየገባ ነው። ከነ ያማል ጋር ነው የሚፎካከረው። ገብቷል አይደል? 6 የዓለም ዋንጫ ጎሎች በ3 ጨዋታ ትበለው። 2ቱን ቋሚ ጀመረ፣ 3ኛውን 30 ደቂቃ ተጫወተ። ተአምር በቃ እግር ኳስ ማለት ነው። ምስክርነቷን መስጠት ማቆም አልቻለችም። ገብቷላ 22 መስክራ አሳይታ ነበረ፣ አልተቀበላችሁትም፣ ተንገዳገዳችሁ። እስካሁን ድረስ ግን ምስክርነቷን አላቆመችም። እግር ኳስ ማለት ነው። እግሩ ስር በገባች ቁጥር መመስከሯን አሁንም ትቀጥላለች። ማንም አያስቆመውም፣ ራሱ መቆም እስካልፈለገ ድረስ። ወሬ የለም ተግባር ብቻ። ሊዮኔል አንድሬስ ሜሲ ኩቺቲኒ በጣም ነው የማመሰግነው። ክበርልኝ። ተጫዋች የምትደግፈው ጎትህ ቤንች ሆኖ ተቀይሮ ገብቶ የሆነ ነገር እንደሚፈጠር ታውቃለህ።
አረ ምንድን ነው መታገባው አንተ ሰውዬ? አረ እንደ ኩዮች ይሁን እንዴ! መቀጣት ምትጀመርክ ደግሞ አሁን? አረ በስመ አብ! ምንድን ነው ምንለው አሁን? እሺ እኔ ቃል ራሱ የለም እኮ በቃ ሜሲ ሰው አይደለም በሚለው እንጨርስ እንጂ ሰው ነው ካለ ሌላ ነገር ገባ። ይሄ ምንም ቃል የለም። ማርዬ ወደ ቀጣይ ራውንድ አልፈናል። ኬፕ ቨርዴ ቀጣይ ትመጣለች። በጣም የምወዳት ቲም ነበረች። ገባህ? ያሳየችን ነገር በጣም ያበረኛዋ ምናምን፣ ግን መጣሽ ጥሩ ሰዓት አልመጣሽም። ምንም ልንረዳሽ አንችልም። የሜሲ ደጋፊዎች ግን በቃ እንዳልኩ ከላይ ነው። አርጀንቲና አሸንፋለች። ፈርስት ሃፍ ኖ ሜሲ ኖ ፕሮብሌም 2-0 አለቀ። ሰከንድ ሃፍ ሜሲ ገባች፣ ቅጣት የምትጸደይ ጎል አገባች ማለት ነው። ማጂሻን አርጀንቲኖች ግን በዚሁ ከቀጠሉ ማለት ነው ከምሬን ነው ብላችሁ ለዋንጫ ያሰጋሉ። የፈለገ ቢሆን ግማሽ ፍጻሜ ይገባሉ በዚሁ ከቀጠሉ ማለት ነው። ጸደይ ቲም ያየ ነው። እንግሊዝን ጀመርን፣ ፖርቹጋልን ቀጠልን፣ አርጀንቲና ነው አነጋ ነው። እንዴት ነው ግን የዓለም ዋንጫ እንዴት እየሄድላችሁ ነው? ነጋ አይኔ እያየ እግዚአብሔርን ከምሬን ነው ብላችሁ በቃ እንቅልፋችን ምንም ሳንተኛ። ለማንኛውም የአርጀንቲና ፋን የሜሲ ፋኖች ይመቻችሁ፣ እንኳን ደስ አላችሁ። አምባክ ብሎ የተናገረው ማን ነበር ጋይስ? 2 ጎል አስቆጥሮ ዛሬ ሜሲ እንደገና ከወንበር ላይ ተነስቶ ከቤንች ላይ 1 ጎል ማስቆጠር ችሏል። 7 ተከታታይ ወርልድ ካፕ ጎል አምባክ። ስለዚህ ቀጣይ ጨዋታ ላይ ማለት ነው ሮናልዶ ምን ተብሎ ይጠየቃል መሰላችሁ? ሜሲ 7 ተከታታይ ወርልድ ካፕ ጎል ላይ ጎል አስቆጥሯል። አንተ ስለዚህ ምን ትላለህ ሲባል ምን ሚል ይመስላችኋል? እስቲ ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልኝ። ይመቻችሁ። ጨዋታው አልቋል። አርጀንቲና እንደተጠበቀው እንደተገመተው 3-1 አሸንፋ የምድቧ መሪ ሆና ወደ 32ቱ ማለፏን አረጋግጣለች። ስለዚህ ጨዋታ ስናነሳ አንድ ሰው አብሮ ይነሳል። ሁልጊዜ አርጀንቲና ሲባል ቀድሞ የሚነሳው ተጫዋች ሊዮኔል አንድሬስ ሜሲ ነው አይደል? በ7 ተከታታይ የዓለም ዋንጫ ጨዋታዎች ጎል ማስቆጠሩን ቀጥሏል ማለት ነው። ምን ማለት መሰላችሁ? 2022 የዓለም ዋንጫ ላይ ኔዘርላንድ ላይ ጀመረ፣ ክሮኤሺያ እያለ ቀጠለ፣ ፍራንስ፣ ከዛ አልጄሪያ፣ ኦስትሪያ፣ ዛሬ ደግሞ ጆርዳን። ይሄ ሰውዬ በቃ ማለት ምንድነው እሺ የሚያቆመው? 39 ዓመቱን ነው 19 ዓመቱን ያከበረው። ይሄንን ብቻ ግልጽ አድርጉልኝ። እኔ ላምን አልቻልኩም ማርያምን፣ ይሄን ሰውዬ ማርጀቱን፣ ከዛ ደግሞ ወደፊት ኳስ የሚያቆምበት ቀን መቃረቡን ምናምን ጭራሽ ላምን አልቻልኩም። ሌላው ደግሞ የሚገርመው ነገር አርጀንቲና ማሸነፏን ተከትሎ ፖርቹጋል ከክሮኤሺያ ደርሷታል። ቀጥሎ ስፔን ነው። ምናልባት ካለፈች ስፔን ክሮኤሺያን ካለፈች ስፔንም ካለፈች እርስ በርስ ይገናኙና ሩብ ፍጻሜ ላይ ከአርጀንቲና ነው ሊገናኙ የሚችሉት። አርጀንቲናም ሩብ ፍጻሜ መድረስ ከቻለች ማለት ነው። ስለዚህ ጀስት ፖርቹጋል እና አርጀንቲና ምናልባት ሩብ ፍጻሜ ላይ ሊገናኙ የሚችሉበት ትልቅ እድል ይኖራል። አይ ነው በዛ በኩል ስፔን፣ ክሮኤሺያ ምናምን ከባባድ ቡድኖች ናቸው። ፖርቹጋልም ላታልፍ ትችላለች። ከዛ አርጀንቲናም ገና ራውንድ ኦፍ 16 ላይ ምናምን ልትወርቅ ትችላለች። አይታወቅም የሚፈጠረው ነገር። ግን ሁለቱ ቡድኖች በቃ ሊገናኙ የሚችሉበት እድል አለ በዚህኛው የዓለም ዋንጫ ጋይስ። አስባችሁታል ምን ሊፈጠር እንደሚችል? ከልቤ ነው የምላችሁ ማርያምን። የአርጀንቲናና የፖርቹጋልን ጨዋታ ማናይ ከሆነ በ2026 የዓለም ዋንጫ ኔዘርላንድ ከአርጀንቲና ተገናኝተው 2022 ላይ ያቆሙትን ያንን ገድል አሁን ድጋሚ ደግሞት የሚገርም ጭፍጭፍ እንድናይ ምኞቴ ነበር። ነገር ግን ከፖርቹጋል የምትገናኝበት እድል አለ ጋይስ። ገብቷችኋል ሀሳቤ? ሮናልዶና ሊዮኔል ሜሲ በዓለም ዋንጫው ያውም የመጨረሻ ዓለም ዋንጫቸው ሆኖ እርስ በርስ ተገናኝተው አንዱ ወድቆ አንዱ ሊያልፍ ይችላል። አንዱ እያለቀሰ ከሜዳ ወጥቶ ሊዮኔል ሜሲ እንኳን ባያለቅስም ኖርማል ነው። ነገር ግን ፖርቹጋል ከወደቀች አስቡት ምን ሊፈጠር እንደሚችል። ግን በየጨዋታው እያስገረመን መውጣት የማይሰለችው ሊዮኔል ሜሲ ዛሬም አድርጎታል። ያውም ያንን ሪከርድ እኮ ብቻውን ተቆጣጥሮት ማለት ነው በሚገርም ቅጣት ምትጎል። አቤት ሜሲ አቤት። ኤኒዌይስ ትክክለኛው የዓለም ዋንጫ ከዛሬ ማታ ጀምሮ ሳውዝ አፍሪካ ከካናዳ ከሚያደርጉት ጨዋታ ጀምሮ በደንብ የምናይ ይሆናል። ቢኮዝ የጥሎ ማለፍ ጨዋታዎች ናቸው በደንብ የሚያዝናኑ። የምድብ ጨዋታዎች ሲሆኑ ልክ እንደ ፍራንስ እና እንደ ኖርዌይ በቤንች እየገቡ ምናምን ጨዋታውን ቀላል አድርገውት ኖርማል አድርገውት ለማለፍ ይሞክራሉ። እዚህኛው ላይ ግን ሪስክ የምትወስድበት ጨዋታ አይደለም። ቢኮዝ በአንድ ጨዋታ ከዓለም ዋንጫ መውጣትህንም መቆየትህንም የምትወስንበት ስለሆነ ማለት ነው። ከዚህ በኋላ የሚገራርሙ ጨዋታዎችን እንመለከታለን። ኤኒዌይስ ይመቻችሁ።